እዚህ ጋር ደግሞ አናዶኛል አብርሃም ማለት ነው። በምንድነው ያናደደሽ ብትለኝ ማድረግ አልነበረበትም ምልህ ልጇን ሰጥቷት መውጣት ይችል ነበር። ከሷ ጋራ ገለመሌ ቆሞ ማውራት የለበትም። ግን ዋና ልጁ እንዲመለስላት ስለሆነ ፍላጎቱ መለሱላት እነሱ በቃ ገብቶሃል። ግን እሱ ግን ከሷ ጋር አሁን ምንም አይነት ነገር እንዲኖር አልፈልግም ነው ስለመናገር። ምክንያቱም ብዙ ነገር በሱ ብዙ ነገር እያለፈበት እያየን ነው። ብዙ ነገር እየተባለ ነው። ያንን ነገር ደግሞ ድጋሚ እንዲደግሞ አልፈልግም። እኔ እንጃ በጣም አቅም አጥቷል። ብዙ ነገሮች ተደራርበውበታልና አንቺም እንድትናደጂበት ወይም ደግሞ እንድትቆጩ ባትቆጩ ይሻላል ብዬ ነው። አይ አንዳንዴ የሆነ እሱ ራሱ ያናድዳል። ራሱ ነው ሰውን የሚያስንቀውም ቤተሰብም የሚያስደፍረው ራሱንም የሚያስደፍረው ራሱ ነው። ገብቶሃል? ያንን ነገር ስታስበው ያናድዳል። አንተ አንድ ስፍራ ላይ ተገኝተ ለዛ ነገር ቦታ ሰጥተኸው አክብረኸው አግዝፈኸው አይተኸው አንተ ቦታህን ሲያሳጣክ ከዛ ሰው ጋራ መራቅ ነው ያለብህ። ራስህንም ማስደፈር የለብህም። የትኛውም መንገድ ልትጠቀምበት ትችላለች። ምክንያቱም እያሳየች ነው ተደጋጋሚ ማለት ነው። የትም ሀገር ይሂድ የትም ይጥፋ የትም ይሁን ይሄ ልጅ አድጎ ማለት ነው አባቴ በጣም ገራሚ ነገር ቡዜ ዛሬም የቁጣ ዶፍ እያወረደች ትገኛለች። አብርሃም ጥፋተኛ ነው። እኔ በጣም ነው ያዘንኩትኝ። ልጁን አስረክቦ መውጣት እንጂ ምን እሷን መለማመጥ ያስፈልጋል? በክብር እኮ ሄደን ስንጠይቃት እኛን ንቃናለች፣ አዋርዳናለች። ስለዚህ ያዋረደችን ሴትዮ ጋር እሱ ካሁን በኋላ ህይወትን መምራት አይችልም ስትል ቡዛ ብትናገርም ግን ኮሜንታተሮች ኧረ ተይ እባክሽ ቡዛ ተለመኝን ሩታ ከአብርሃም ጋር ላይፍን ሲቀጥል ሲሉ ቢናገሩም ግን እንዴት አድርጎ ሊሆን ይችላል? እነ ትክክል ረጋ በረድ ሰከን በሉ። እናንተ በኮሜንት እንደዛ ስታጧጥፉት በነበረ ሰዓት ዛሬ ምን ተገይቶ ነው ከአብርሃም ጋር ሩታ ትሁን የምትሉት? መቼም የወደቀን እንትን ይበዛበታል እንደሚባለው አሁን ሄርሜላ ስላገኘችው ሄርሜላን ለማስጠላት የምትሞክሩ ሴራ ቢሆንም ግን አይሳካላችሁም በማለት ቡዜ ግን ጸጉሯን እውነቴን ነው የምላችሁ ነስንሳ ነው እየተነሳችሁ ካልዳኔ ሙት እውነት ቡዜ እኔ ምን እንደምልሽ አላቅም። ስለዚህ አሁንም ቢሆን አብርሃም እንዴት እንደዚህ ለማመጣታል? ይሄ ትናንትና የሄርሜላን አድናቂዎች ያስቆጣ ነገር ነው። ምክንያቱም ከሆነ ምንም ይቅርታ ማለት የለበትም። ምን አጥፍቶ ነው? ከሷ የበለጠ ጥፋት አጥፍቷል ወይ? እኛ ሳንቀር አሰድቡን በማለት ቡዜ ለአብርሃም ቆጣዋን ምላሽ መልሳለች ማለት ነው። ማይክል ጃክሰን ይሄን ቪዲዮ አዳምጦ ግን ምን እንደሚሰማው አብረን ሁላችንም እናያለን። ምክንያቱም ሩታ በቤተሰብ ተለምና ያንን እነ ቡዜን እንደዛ ስትቆጣ እንዴት በማለት ቡዜ በጣም ተቀይማለች። ቡዜ ማለት የሩታ መከታ የነበረች የአብርሃም ታላቅ እህት ስትሆን ዛሬ ግን ንዴቷን ለማብረድ በፍጹም አልቻለችም። አብርሃምን ጭራሽ ጥፋተኛ ነህ እያለችው ነው። ይሄ ጥፋቱን ማይክል ጃክሰን መታረም አለበት። ምክንያቱም አሁን የሄርሜላ አድናቂዎች ያሉበት ነገር በጣም ከባድ ነው። እንዴት ጥያቄ እየፈጠረባቸው ስለሆነ ብታቆም ብዬ ተመኘሁኝ ማይክል ጃክሰን። ስለዚህ የቡዜ ነገር ይሄ ሆኗል። ሩታ እንደዛ ተወዳጅ ሆንሽውን በቤተሰብ ዛሬ ቤተሰቦቹ እየወጡ አንቺን አትሆኝንም እያሉ ነው። አንቺ ግን ምን ተሰማሽ?